ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥተናል። ዛሬ የምንሰራው ሁሙስ ነው። ከቤተሰቦቼ አንዷ እንዴት ነው ዌት ሉዝ የጠቀመሽ እሱን ብትነግሪኝ ብላኝ ነበረ። ዌት ሉዝ ከተጠቀምኩባቸው ነገሮች አንዱ ሁሙስ ነው። ሁሙስ ደግሞ ከውጭም ይገዛል፣ እኛ ግን ቤታችን ውስጥ ነው የምንሰራው። በ5 ደቂቃ ውስጥ የሚደርስ ነገር ነው። ግን የተሻለ ደግሞ በቃ ቤስት የሆነ ሁሙስ እንሰራለን ካለን ሌላ 5 ደቂቃ ብንጨምርበት በ10 ደቂቃ ውስጥ በጣም ግሩም የሆነ ሁሙስ እንሰራለን ዛሬ ማለት ነው። የሚያስፈልጉን ግብአቶች ምንድን ናቸው? ይሄንን የሁሙስ መስሪያውን ሽምብራ ዱቤ የሚባለውን የቆርቆሮን የገዛሁት እኔ፣ ምንም አይደለም። ይሄ ደግሞ ጠሂኒ ነው። ጠሂኒ ማለት ሰሊጥ ያስፈልገናል። ሎሚ ያስፈልገናል። 2 ራስ ነጭ ሽንኩርት ያስፈልገናል። ትንሾች ከሆኑ 1 መጨመርና 3 ማድረግ እንችላለን። ጨው እና ኦሊቭ ኦይል፣ በረዶ። እኔ ስፈጨው በረዶ ስለምጠቀም በረዶ፣ በቃ ይሄው ብቻ ነው የሚያስፈልገን። መጨረሻ ላይ ደግሞ ለዴኮሬሽን ሱማክ እጠቀማለሁኝ እና ሴሌንትሮ እና በጣም በቀላሉ በ5 ደቂቃ ውስጥ የምንሰራው ነገር ነው። ግን ሌላ 5 ደቂቃ እንጨምርና ቤስት ሁሙስ እንሰራለን ማለት ነው ዛሬ። የምንጀምረው እንዴት ነው? ሙሱን ከከፈትኩኝ በኋላ እንትን አለው አይደለ? ሽምብራ ከላይ ልጣጭ አለው አይደለ? ልጣጩን ከወጣ በቃ ይሄ ስሙዝ መሆኑ ቴክስቸሩ፣ ኢቭን ቴስቱ የተለየ ይሆናል። ልጣጩ ከላይ ያለው ልጣጭ ከወጣ እሱን እንዴት ነው የምናወጣው? ነው የምናወጣው እንዴት ነው? ለ1 ለ2 ደቂቃ ያህል ስናጥበው፣ በእጃችን መሳጅ እያደረግን ስናጥበው ከላይ ያለው ልጣጩ ይወጣል። እንደሱ ነው የምናደርገው ማለት ነው። አሁን ሽርጤን ለብስና ይሄንን እኔ ዩዥሊ ይሄ የሰላጣ ማጠቢያ ነው፣ ግን ይሄንን ማጠቢያ እጠቀምበታለሁኝ። ሲንኩ ጋር ሄደን እንዴት አድርገን ከላይ ያለውን ልጣጭ በማጠብ 2 ደቂቃ ያህል መሳጅ እያደረግን በማጠብ እንዴት አድርገን ልጣጩን እንደምናወጣው አብረን እንሰራለን ማለት ነው ቤተሰቦች። እንግዲህ ውስጡ ያለውን ውሃ እዚህ ላይ እንደምታዩት ድሬን አድርጌዋለሁኝ። ካጠለልኩት በኋላ በዚህ መልኩ ለ2 ደቂቃ ያህል መሳጅ እያደረኩት አጥበዋለሁኝ እና ልጣጩ ከላይ ያለው ልጣጩ እስከሚወጣ ድረስ ውሃውን እየቀያየርኩኝ አጥበዋለሁ። መጨረሻ ላይ ልጣጩ እንዴት ብሎ በአንድ ሳይድ እንደሚሆን አሳያችኋለሁ። ይሄ ባይኖርም ምንም አይደለም። አረፋው ያችሁ ገና ካሁኑ ልጣጮቹ መልቀቅ ጀምረዋል። ሽምብራውን ስትገዙ፣ የቆርቆሮውን ሽምብራ ስትገዙ በተቻለ መጠን ጥሩ ኳሊቲ የሆነውን ለመግዛት ሞክሩ። ይሄ ቀድሜ ታጥበው ነበረ፣ ለዚህ ነው ቶሎ ወጥቷል። በጣም እንትን ጭፍልቅ ማድረግ የለባችሁም። ቀስ ብላችሁ ከላይ ያለውን መሳጅ ስታደርጉት ልጣጩ ልቅ ብሎ ይወጣል። ይሄው አያችሁት እንዴት እንደሚወጣ ልጣጩ። በቃ ሙልጭ ብሎ ወልቋል። አሁን እቺን ከላይ ያለችዋን ልጣጭ ትንሳፈፍልኝ። ይኸውላችሁ እንዴት እንደወጣ። ይሄንን ማውጣቱ ብቻ ቴስቱ ላይ ለውጥ አለው፣ የሁሙሱ ቴስት ላይ ለውጥ አለውና ይሄንን ሙልጭ አድርጋችሁ ካጠባችሁ በኋላ እዚህ ጋር አድርገው በቃ የተሻለ ለዚህ ነው። በ5 ደቂቃ መስራት ይቻላል፣ ግን ሌላ 5 ደቂቃ ከጨመርን ደግሞ ቤስት ሁሙስ መስራት እንችላለን ያልኳችሁ። ይሄ እዚህ ያያችሁት ሲንኩ ላይ
ልጣጩ በደንብ ወጥቷል። የቀረም ካለ ደግሞ እንደዚሁ ከ2 ደቂቃ በላይ አይፈጅም ይሄንን መሳጅ እያደረጉ ማጠብ እና እንግዲህ ቤተሰቦቼ ሰብስክራይብ በጣም ሎ ነው እና ሰብስክራይብ ማድረጋችሁን አትርሱ። እንደዚህ ይሄን የመሰለ ቆንጆ ቆንጆ ነገር እንድሰራ ለኔ ማበረታቻ ነውና ሰብስክራይብ አድርጉ፣ ሼር አድርጉ ከጓደኞቻችሁ ጋር ከሌላ ቤተሰቦቻችሁ ጋር ሼር አድርጉ። እንደገና የደወል ምልክቷን ስትጫኑ ደግሞ ሁሉ ጊዜ እኔ እንደዚህ አዳዲስ ነገር ፖስት ሳረግ ይመጣላችኋል ማለት ነው። እና ባካችሁ ሰብስክራይብ ማድረግ አትርሱ። ይኸው እንደገና ሞር ወጣያችሁ። እዚህ ውስጥ አሁን ብታዩት እዛ ጋር ያለውን ካሜራው ካሳያችሁ እንዴት ልቅ ብሎ እንደወጣ ማየት ትችላላችሁ ማለት ነው። ይሄ ሁሉ ልጣጭ ነበረ ማለት ነው። ይሄ በቴስቱ ላይ ትልቅ ለውጥ አለው። ቅድም እንዳያችሁት ስናጥፈው ከላይ ያለው ገለ እንትኑ ምንድነው ገለባው ግፍፍ ብሎ ወጥቷል። እንደዚህ ቆንጆ ሆኖ አምሯል ማለት ነው። በደንብ ሁሉ ነገር ምንም የቀረ የለም። በደንብ ግፍፍ ብሎ ወጥቷል። አሁን እንግዲህ የሚቀጥለው ስቴፓችን ምንድነው? ጠቅላላ ግብአቶቹን እዚህ ውስጥ ከተን ህሙስ መስራት ነው ማለት ነው። አሁን ምንድነው የምናደርገው? ሽምብራችንን ከተናል። ቀጥለን ጠሂኒ ነው የምንከተው። ጠሂኒ እንዳልኳችሁ ምንድነው ሰሊጥ እና ግዴታ ይሄ ጠሂኒ አሁን አገር ቤት ላላችሁ ሰዎች ማለት ነው። ጠሂኒው ከሌለ በሰሊጥ በደንብ አድርጋችሁ ፈጭታችሁ እኔ ሰሊጥ ሳስታውስ አንድ ቤተሰብ ትዝ ይለኛል፣ ጎረቤቶቻችን ለኔ ደግሞ ጓደኛ የሆነች ፍቅርተ ተሾመ እነሱ ቤት የምበላው ሰሊጥ ቢገርም ነበርና እንደነሱ በሙቀጫ ውስጥ ሲወቀጥ እኔ አይ ሪመምበር እንትን ይሆናል በቃ ማለት በደንብ ልንቁጥ ይልና ዘይት ነገር ያወጣ ነበርና እንደዛም አድርጋችሁ መጠቀም ትችላላችሁ ማለት ነው። 5 ቴብል ስፑን ጠሂኒ እናረጋለን። ይሄንን እያየንም መጨመር እንችላለን። ሌላው ደግሞ የዚህ የሰሊጡ ኳሊቲም በጣም ኢምፖርታንት ነው። አሁን አገር ቤት ያላችሁ በጣም እንትን ናችሁ፣ እድለኛ ናችሁ። ራሳችሁ ወቅታችሁ መጠቀም ትችላላችሁ። 4 5 ይሄንን ግን እየቆየንም ልጨምር እችላለሁ ጠሂኒውን ማለት ነው። ከዛ የሚቀጥለው ደግሞ ምንድነው? ነጭ ሽንኩርት ነጭ ሽንኩርት ከታለው። ትልልቅ ከሆነ 2 እቺን አረሳዋት። ትልልቅ ከሆነ 2፣ አነሳ ያሉ ከሆነ ደግሞ 3 ማድረግ ትችላላችሁ። የሚቀጥለው 2 ቴብል ስፑን ኦሊቭ ኦይል እንግዲህ ከዛ ቀጥለን ደግሞ የምናደርገው ምንድነው? ሎሚ ከታለው። ከዛ ጨው ከታለው። ውሃ ያለው ሎሚ ከሆነ 1 ሎሚ በቂ ነው። እሱንም ራሱ እየቀመሳችሁ ማድረግ ትችላላችሁ። የኔ ቆንጆ ይመስላል ሲያዩት። ሁሉም ነገር ባይተወይ ታጥቦ የተዘጋጀ ነው። ሎሚ እዚህ ጋር ያሉ ቬጂቴብሎች ጠቅላላ በደንብ የታጠቡ ናቸው። ሁሉን ነገር አጥበን አዘጋጅተን ነው እኛ ስራችንን የምንጀምረው። ከዛ ጨው አረጋለሁ። ጨው ግማሽ ቴብል ስፑን ያህል እናረግና ጨውና ጠሂኒውን እየቀመስን ማድረግ እንችላለን። ከሚበዛ ቢያንስ ይሻላል። ሌላው ማረገው ምንድነው? በረዶ ከታለ እኔ በየአንዳንድ ደቂቃው አንዳንድ በረዶ እከትበታለሁኝ። ከዚህ ቀጥለን እንግዲህ ሚክስ ምን ማድረግ ነው ማለት ነው።
እንከፍተውና ሃፍ ዌይ ነው የሄደው። እንግዲህ ይሄ በጣም ገና ያላችሁ እንደዚህ ነው። ገና ነው። በደንብ እንትን ማለት አለበት፣ ልልት ማለት አለበት። ያንን የምናደርገው ደግሞ ምንድነው በረዶ እየጨመረን ሞር ማድረግ ማለት ነው። ትንሽ ቀጠን እንዲልልኝ የተወሰነ በረዶ ከትበታል። በእያንዳንድ ደቂቃው ነው እኔ በረዶ ማረግ። ሞር ቴክስቸሩን ቆንጆ ያደርግልኛል። አንድ ደቂቃ የሚሆን ሆኖታል። በረዷ ከላይ ሆና አሁን እንቀምሰው እየቀመስኩኝ ስለሆነ እኔ እንትኑን ማየው ጨውንና ጠሂኔውን። አሁን ደግሞ ቀምሰውና ጨውና ጠሂኔ ሞር የሚያስፈልገው ከሆነ እንጨምራለን ማለት ነው። ሌላ ነው መቼ ጠሂኔው የሚበቃ ይመስለኛል። ጨው ግን ትንሽ እና ኦኬ እቺ በረዷ ትላላ። ጠሂኔ ቆንጆ ይመስለኛል። እጄ ኦይሊ ስለሆነ እንዴት ግሩም ሆኖ ተዋህዷል መሰላችሁ። ያው እንትኑ ቴክስቸሩ ራሱ የቅድሙና ቅድም ጥቅልል ብሎ ነበረ። አሁን እንደምታዩት በቃ እንዴት ግሩም ሆኗል። እና ባለቤቴን አቅምሼው ነበርና እዚህ ሀገር ጀሩሳሌም የሚባል ቦታ ሄደን ሁሙስ ቀምሰን እናውቃለን። ይሄን ሳቀምሰው ግን እኔ እንደዚህ የሚጣፍጥ ቀምሼ አላውቅም ነው ያለውና የእውነትም ቢሃይንድ ዘ ካሜራ የሆነ ነገር ማለት ትችላል። ብዙ እንትን አይደለሁኝ ይሄን ውስጥ ተጠቃሚ አይደለሁ፣ ግን አላት በጣም ቆንጆ ቴስት ነው። የነጭ ሽንኩርቱ ቴስት ይታያል። እዚህ የሰሊጡ ቴስት ራሱ ቴስት አድርጌዋለሁ እና አይ ሪሜምበር ጀሩሳሌም እንደዛ በልቼ አውቃለሁ፣ ግን አላስታውስም እንደዚህ አይነት ቆንጆ ቴስት የነበረው። ሚስት ስለሆንኩ አይደለም። ኖ that's true። አሁን ምንድነው የምናደርገው? ፍሪጅ ውስጥ ለ30 ደቂቃ ያህል አስቀምጠዋለሁ። ለመሰላችሁ ማስቀምጠው አሁን እዚህ ውስጥ የተለያየ ነገር ነው የጨመርነው። ጠሂኒ አለ፣ ሎሚ አለ፣ ነጭ ሽንኩርት አለ፣ ኦሊቭ ኦይል አለ፣ ጨው አለ። እንደዚህ አይነት ነገሮችን ሚክስ ስናደርግ ለመዋሃድ ወይም አብሮ እንትን ለማለት ታይም ይፈልጋል። ብዙ ጊዜ ማረኔት ስናረግ ፍሪጅ ውስጥ የምናስቀምጠው ለዛ ነው። ለመዋሃድ ትንሽ ጊዜ ይፈልጋሉ። ሁሉም የተለያዩ ነገሮችን ስለሆነ ያደረግነው። ስለዚህ ምን እናደርጋለን? ፍሪጅ እንከተዋለን። ዩዥሊ እኔ በቃ ገልብጬ ምናምን አልከትም። ራሱኑ እንደዚሁ ከድኜ ነው ፍሪጅ ውስጥ ለ30 ደቂቃ አስቀምጠውና ትንሽ ተዋህዶ ቀዝቀዝ ብሎ። I have a question. እሺ
ለምን ነው በረዶ መጠቀም ያስፈልገው? አይስ ለምን ያለበት ቀዝቃዛ ውሃ ወይ እንደዚህ ሰምቲንግ ሊሆን አይችልም? ቴክስቸሩን በጣም የሚያሳምረው እኔ ሞክሬያለሁ በተለያየ መንገድ። ቴክስቸሩን ግን ይሄ ስሙዝነቱን አይተው የለ ስሙዝነቱን ቴክስቸሩን የሚያሳምረው ግን በረዶ ሲደረግበት ነው። በረዶ በጣም ሲዋሃድ ከነዚህ ከከተትኳቸው እንትኖች ጋር ስሙዝ ያደረገውና በጣም ግሩም ይሆናል። ለዛ ነው ተመልሶልሃል። አሁን ይሄንን ፍሪጅ ውስጥ ለ30 ደቂቃ አስቀምጠን ከዛ በኋላ ገልብጬ አዘገጃጅተነው ደግሞ ተመልሰን እንመጣለን። እንግዲህ ቤተሰቦቼ እንደዚህ ስሙዝ እና በጣም ግሩም ሆኖ ደርሷል። አሁን እንትን እናደርገዋለን ዴኮሬሽን እና እንደሱም ብቻ ሳይሆን ደግሞ ኦሊቭ ኦይል ከላይ ሲደረግበት በጣም ግሩም ነው። ኦሊቭ ኦይል ያው ይሄ ኤክስትራ ቨርጂኑ ነው፣ ኮልድ ፕሬሱ ነው። በጣም ቆንጆ ነው። እሱን እናደርጋለን። ከዛ እኔ ሱማክ አረግበታለሁ። ሱማክ ከቱርክ ሄድን ጊዜ ያመጣ ነው። እዚህ ሀገርም አለ። ማን ነው አረቦች ቤት አለ። እነዚህ ኢራኖች ናቸው። እነሱም ቤት አለ። የጣሳውን የቆርቆሮን አትግዙ። የቆርቆሮ ትንሽ ይወደዳል። ሱማክ ነው። ምንም አዲስ ነገር የለውም። ስለዚህ ብዙ ብር መክፈል አይጠበቅባችሁም። በላስቲክ ነገር ታሽጋ ተሰቅላም ትሸጣለች። እሷን መግዛት ትችላላችሁ። ከሌላችሁ ደግሞ በጣም ግዴታ አይደለም፣ አስፈላጊም አይደለም። እኔ ዳይት አረግ የነበረው በሁሙስና እዚህ ሀገር ዜሮ የሚባሉ ፒታ ብሬዶች አሉ። ዜሮ ናቸው። 0 ካሎሪ ነው፣ ምንም ነገር የለውም። በሱ ነበር የምበላው እና በጣም ጠቅሞኛል። ይሄ ሽምብራው ፕሮቲን ነው። በጣም በቃ ለሰውነታችን በተለይ ትንሽ ድብ የምንል ከሆነ ሰውነታችን ፕሮቲን ስለሚፈልግ ሽምብራው ፕሮቲን ነው። ኦሊቭ ኦይሉም ሳታበዙ ለዳይት ሲሆን ምንም ቢሆን ኦይል ስለሆነ ሳይበዛ፣ ሱማኩ ምንም ነገር የለውም። ፒታ ብሬዱ ግን ይሄኛው አሁን 0 አይደለም፣ ግን ለዳይት ስትጠቀሙት ግን 0 መጠቀም ትችላላችሁ ማለት ነው። ካለበለዚያ ደግሞ በፈላፍል እሱንም ተጠቅሜ ያውቃለሁ። እኔ በፈላፍል ነው ለዳይቴ ማለት ነው። በ0 ተጠቅሜ ያውቃለሁ። በፈላፍል በልቼው አውቃለሁ። ፈላፍልም ሽምብራ ማለት ነው፣ ሌላ ነገር የለውም። አሁን የምናደርገው ምንድን ነው? እንቀምሰዋለን ማለት ነው። መጨረሻ ላይ ደርሰናል። ግን በዚህ አጋጣሚ ቤተሰቦቼ ሰብስክራይብ ያረጋችሁ በጣም ገንቢ የሆነ አስተያየቶችን የምትሰጡኝ ቤተሰቦች በጣም አመሰግናችኋለሁ። ይሄ ለእኔ በቃ ጉልበት ይሆነኛል። አንዳንድ ጊዜ አስተያየቶቻችሁን ሳነበው በጣም ነው የምደሰተው። እስካሁን ድረስ እኔ መጥፎ አስተያየት አላገኘሁም። ለራሴ የሚጠቅመኝን ይሄንን ባታረጊ ይሄን ብታረጊ፣ እሱ ደግሞ መጥፎ አይደለም። ሁልጊዜ ከእናንተ እማራለሁኝ። እናንተ ብቻ ያላችሁም ከኔ የምትማሩት። ሌላው ምንድን ነው እንግዲህ ባለቤቴ ምን እንዲሰራና ከኔ ጋር ወደ እናንተ እንዲመጣ ትፈልጋላችሁ? ኮሜንቱ ላይ እንድትጽፉልኝ ይፈልጋለሁኝ። በሚቀጥለው ቪዲዮ ላይ ምናልባት ከእናንተ ከመጣና ይሄንን ይስራለን ብላችሁ ካላችሁ ከባለቤቴ ጋር ደግሞ አንድ ቪዲዮ እንሰራለን ብዬ አስባለሁ። አሁን ወደ መቅመሱ እንሂድ። ይሄንን እንግዲህ ሌላ ነው መቼም በይዊጋ ይህን መጀመሪያ አሳያችሁ። እንዴት እንደሚያምር እንደ መልኩም የሚጣፍጥ ነው። ባይዘዌ ያችሁ እንዴት እንደሚያምር። ይሄ ትልቅ ነው። እንዴት እንደምጎርሰው አላውቅም። ይህን የሚያክል እኔ ልጎርስ አልችልም።
በጣም ግሩም ነው። እንግዲህ የዛሬ ውሎዬ ከቤተሰቦቼ ጋር ይሄንን ይመስል ነበር። ይሄንን በየቤታችሁ እየሰራችሁ ኢንጆይ አድርጉት። የሚገርመው የምትሰሩበት ደቂቃና ውጭ ወጣችሁ የምትገዙበት ቤት ውስጥ ስትሰሩት በጣም ፈጣን ነው እና ቤታችሁ ሰርታችሁ እስቲ ሞክሩትና አስተያየት ጻፉልኝ። በተለይ እንደው ይሄን ሁሙስ የእውነት እያንዳንዳችሁ ቤታችሁ እንድትሰሩ ትፈልጋለሁ። 5 ደቂቃ ቢበዛ 10 ደቂቃ ነው የሚፈጀው እና ስሩትና ቤታችሁ ምን አይነት ቴስት እንዳለው ልክ እንደኔ ያርጋችሁ ከሰራችሁት ምን አይነት ቴስት እንዳለው ኮሜንት መስጫው ላይ እንድትጽፉልኝ እፈልጋለሁ። እንግዲህ ዛሬ ውሎዬ ከእናንተ ጋር ይሄንን ይመስል ነበር። በሌላ ቪዲዮ እስከማገኛችሁ ድረስ ባይ